የዝውውር መስኮቱ ሊጠናቀቅ በተቃረበበት በዚህ ወቅት ላይ ብዙ አዳዲስ መረጃዎችን እየሰማን እንገኛለን። በየክለቦቻችሁ የተጠናቀቁ ያለቀላቸው የነው ቀረሽ የማይባሉ ዝውውሮችን በስፋት እየተመለከትን እንቆያለን። የአውሮፓ ቻምፒየንስ ሊግ የ2026/27 የውድድር ዘመን የመጀመሪያው የዙር ውድድር ድልድል በሊግ ፌዝ መካከል የሚደረግ የመጀመሪያው የሊግ ፌዝ እጣ ድልድል ይፋ ተደርጓል። ክለቦቻችሁ በተለይ ከነማን ጋር ይገናኛሉ? ከክለቦቹ ጋር ያሉ ታሪኮች ምንድን ናቸው? አርሰናል ከሪያል ማድሪድ፣ ማንቸስተር ዩናይትድ ከባየር ሙኒክ አይነት ጨዋታዎችን እንመለከታለን። የፓሪስ ሰን ዠርመን ከማንቸስተር ሲቲ ከባርሰሎና የሚያደርገውም ጨዋታ ብዙ ይጠበቃል። በስፋት እናነሳቸዋለን። ጤና ይስጥልን ብለናል። ክቡራትና ክቡራን እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። በየክለቦቻችሁ ከቼልሲ ጋር፣ ከማንቸስተር ዩናይትድ፣ ከአርሰናል ከሲቲ ጋር በተያያዘ የሚነሱ ጉዳዮች አሉ። ሊቨርፑልና ብራድሊ ባርኮላ የተጠናቀቀ ጉዳይ ሆኗል። በጣም ቢዚ ናቸው ክለቦቹ በዚህ ወቅት። የሁሊያን አልቫሬዝ ጉዳይ አይዘነጋም፣ በስፋት እንመለከተዋለን። ከአርሰናል እንዲለቅ የተወሰነበትም ተጫዋች አለ። ሌሎችንም ጉዳዮች በተመለከተ ሚኬል አርቴታ የሰጣቸው አነጋጋሪ አስገራሚ አስተያየቶችም አሉ። ትናንትና የሰማናቸውን ጉዳዮች ዛሬም የወጡ አዳዲስ መረጃዎችን ይዘን ብቅ ብለናል። አብራችሁን ቆዩ። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። በያላችሁበት ሰላማችሁ ይብዛ ብለን ጀምረናል። ላይክ አድርጉ ቪዲዮቻችን፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ሁሌም ቤተሰብነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ እንድጀምሩ በድጋሚ ላስታውሳችሁ። የአውሮፓ ቻምፒየንስ ሊግ ትናንትና ማምሻውን የዕጣ ድልድሉ ይፋ ተደርጎ ነበር። እነማን ከነማን ጋር ይገናኛሉ? የቻምፒየንስ ሊጉ ባለቤት ፓሪስ ሰን ዠርመን የሚያደርጋቸውን ጨዋታዎች አንስተን እንጀምራለን። ባርሰሎናን ፓሪስ ሰን ዠርመን ሁሌም እንግዲህ ከዕጣ ድልድሉ አንዱ እንደሆነ የሚታወቅ ይመስላል። ሁሌም ከባርሰሎና ጋር ይደለደላል። በዚህኛውም በአዲሱ ሲዝን ባርሰሎናን ገጥሞ ይጀምራል ፓሪስ ሰን ዠርመን። ማንቸስተር ሲቲ፣ ሮማ፣ አስቶን ቪላ፣ ጋላታሳራይ፣ ቪያሪያል፣ ኮሞ እና ስላቪያ ብራቲስላቫ በአፍሪካዊ አሰልጣኝ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ የሊግ ፌዝ ወይም የምድብ ጨዋታዎች ላይ አንድ የቻምፒየንስ ሊግ ቡድንን የሚመራ አሰልጣኝ እንደሆነ ሳነሳላችሁ ነበር። ያያ ቱሬ በታሪክ ለመጀመሪያ ጊዜ የሚሆን ነው። ከፓሪስ ሰን ዠርመን ጋር ተደልድሏል። አርሰናልን የተመለከቱ ጉዳዮችንም እንመልከት። አርሰናል ከሪያል ማድሪድ፣ ቦሩሲያ ዶርትመንድ፣ ሊል፣ ባየር ሙኒክ፣ ሪያል ቤቲስ፣ ናፖሊ፣ ስላቪያ ፕራ እንዲሁም ደግሞ የአዘርባይጃኑ ሳባ ቡድን ጋር መደልደሉን ተመልክተናል። አርሰናል በተለይ በሪያል ማድሪድና በአርሰናል መካከል የአራት ጊዜ ግንኙነቶች አሉ። ሪያል ማድሪድ ከሁለት ጊዜ በላይ ከአንድ ቡድን ጋር ተገናኝቶ ያንን ቡድን ሳያሸንፍ ቀርቶ አያውቅም። አርሰናልን ግን በአራት ጊዜ ግንኙነት አርሰናል 3ቱን አሸንፏል። አንዱን ደግሞ ባቻ ውጤት የተጠናቀቀ ነው። ጆዜ ሞሪኒዮ ወደ ኤምሬትስ ስቴዲየም የጆዜና የአርሰናልን ፍጥጫ የአርሰናልን ትንቅንቅ በአመታት ተመልክተናል። ዳግም ሁለቱ ቡድኖች የጆዜ ቡድንና የሪያል ማድሪድ ወደ አርሰናል ወደ ኤምሬትስ መጥቶ የሚያደርገው ጨዋታ አለ። ሁሌም አርሰናል ደግሞ በቻምፒየንስ ሊግ በየአመቱ የማይቀር ተጋጣሚ ቢኖረው ባየር ሙኒክ ነው። ከባየር ሙኒክ ጋር ይጫወታል። ከዶርትመንድ ጋር በቅርብ አመታት ያደረጋቸው ጨዋታዎች አሉ። በሲዝኑ መግቢያ ላይ ሁለት ጨዋታዎችን አድርጎ ነበር። የመጨረሻ ጨዋታዎች አንደኛው ከዶርትመንድ አንደኛው ከኮሞ ጋር ነበረ። ከዶርትመንድ ጋርም ይጫወታል። ሪያል ቤቲስንም በፕሪሲዝን ገጥሞ እንደነበረ ይታወቃል። በየቡድኖቻችሁ እያነሳን እንገኛለን። እናንተም የቡድኖቻችሁን ከባድ የምትሉትን ወይም የምትጠብቁትን ግጥሚያዎች፣ ጨዋታዎች ልታነሱልን ትችላላችሁ። አርሰናል የሚጠበቀው ጨዋታው ከሪያል ማድሪድ ነው ወይስ ደግሞ ከባየር ሙኒክ? ከሲ ሀሳብ አስተያየቶቻችሁን ላኩ። ሊል፣ ናፖሊ፣ ስላቪያ ፕራና ሳባ ሌሎች የአርሰናል ተጋጣሚዎች ናቸው። ሊቨርፑልን በተመለከተ ከአትሌቲኮ ማድሪድ፣ ፖርቶ፣ ኢንተር ሚላን፣ ክለብ ብሩገ፣ ፌነርባቼ፣ ላስክ እንዲሁም ደግሞ ሎንስ ጋር የሚያደርጋቸው ጨዋታዎች አሉ። የማንቸስተር ዩናይትድም ጉዳይ ይነሳል። ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊጉ አስገራሚ ድልድሎችን አድርጓል። በኦልድ ትራፎርድ ከባየር ሙኒክ ጋር ይጫወታል። የ1999 የፍጻሜ ጨዋታ በቻምፒየንስ ሊግ ታሪክ ከታዩ ምርጥ የፍጻሜ ጨዋታዎች
መካከል በቀዳሚነት የሚጠቀስ ነውና የሚዘነጋም አይነት አይደለም። አትሌቲኮ ማድሪድን ይገጥማል። ሌላ በቻምፒየንስ ሊግ የማንቸስተር ዩናይትድ ትልልቅ ውጤቶች አስገራሚ ድባብ ከነበረባቸው ጨዋታዎች መካከል የሮማው የ7-1 ጨዋታ እናስታውሰዋለን። ዳግም ከሮማ ጋር ይጫወታል በሜዳው በኦልድ ትራፎርድ። እንዲሁም ብሩኖ ፈርናንዴዝ ወደ ስፖርቲንግ ሊዝበን አምርቶ ወደ ሊዝበን አቅንቶ የቀድሞ ቡድኑንም የሚገጥምበት ጨዋታ ከስፖርቲንግ ሊዝበን ጋር ተደልድሏል። ሌሎቹ ተጋጣሚዎች የማንቸስተር ዩናይትድ አርቢ ላይፕዚግ፣ ቪያሪያል፣ ሳባ የአዘርባይጃን ቡድን በጣም መከራው የበዛ ቡድን ይመስላል። ትልልቆቹን ቡድኖች ይገጥማል። ከኮሞ ጋርም ማንቸስተር ዩናይትድ የሚያደርገው ጨዋታ ይጠበቃል። ማንቸስተር ሲቲን ስንመለከት የሚያደርጋቸው ጨዋታዎች አሉ። ፓሪስ ሰን ዠርመንና ባርሰሎና የማንቸስተር ሲቲ ትልልቅ የሚባሉ ተጋጣሚዎች ናቸው። ስፖርቲንግ ሊዝበን፣ ናፖሊ፣ ኪያቴንስ፣ ፖርቶ፣ አርቢ ላይፕዚግ እንዲሁም ላውንስ ሌሎች ተጋጣሚዎች ናቸው። ሪያል ማድሪድ ከኢንተር፣ ከአርሰናል፣ ከሮማ፣ ከፒኤስቪ፣ ከአርቢ ላይፕዚግ፣ ከሻክታር ዶኔስክ በተለይ ደግሞ ጆዜ ዳግም ወደ ስታንፈርድ ብሪጅ ይመለሳሉ። ቸልሲ በቻምፒየንስ ሊጉ ላይ ባይኖርም ሻክታር ዶኔስክ የቻምፒየንስ ሊግ ጨዋታዎቹን ስታንፈርድ ብሪጅ ለማድረግ ወስኗልና በዚህ ጨዋታ ላይ ጆዜ ወደ ስታንፈርድ ብሪጅ ተመልሰው እንመለከታቸዋለን። ላስክም ሌላኛው ኤኪያቴንስም ተጋጣሚያቸው ነው። ከእነዚህ ቡድኖች ጋር በተያያዘ የሚነሱ ናቸው። ባርሰሎና አስቶን ቪላን፣ ማንቸስተር ሲቲን፣ ፓሪስ ሰን ዠርመንን፣ ጋላታ ሳራይን፣ ፌኖርድን፣ ኮሞን በተለይ ሴስ ፋብሪጋስ ወደ ባርሰሎና ሄዶ በስፖቲፋይ ካምፕኑ የሚገጥምበት ባርሰሎና የሚጠበቅ አይነት ጨዋታ ነው። እነዚህ በስፋት የሚነሱ ጨዋታዎች ናቸው። ባርሰሎና ጋር በተያዘ እያንዳንዱ ጨዋታዎች ለማንሳት ሞክረናል። እናንተስ የትኛው ተጋጣሚ ከባድ ነው? የትኞቹ ጨዋታዎችም ይጠበቃሉ? በየቡድኖቻችሁ ውስጥ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ወደ ሌሎች ጉዳዮቻችን አለቀላቸው፣ ተጠናቋል፣ ተገባደዋል፣ ተወስኖባቸዋል ወደ ተባሉ ጉዳዮች አልፈናል። ወደ ዝውውር ጉዳዮች ልናመራ ነው። ከአርሰናል ጋር በተያዘ ሬስ ኔልሰንን አሰናብቷል። ክለቡ ከተጫዋቹ ጋር በስምምነት በተለይ ወደ ዌስትሃም ይሄዳል በ3 ሚሊዮን ፓውንድ 4 ሚሊዮን ፓውንድ ሲባል ነበር። አርሰናል ግን ዌስትሃምም በተጫዋቹ በኩል ስምምነት ላይ መድረስ አለመቻላቸውን ተከትሎ የተጫዋቹ ደሞዝ ትልቅ ነው፣ አርሰናል በቃኝ ብሏል። የ26 ዓመቱ ተጫዋች እንግሊዛዊ ተጫዋች ለአርሰናል ከ10 ዓመታት በላይ በክለቡ ቆይቷል። ገና ከታዳጊነቱ ጀምሮ የአርሰናል ቡድን ውስጥ የነበረ ተጫዋች ነውና አርሰናል ተጫዋቹን ለቋል። ስለዚህ በተጫዋቹ በኩል የሚጠበቁ ጉዳዮች የሉም። በፈለገበት ክለብ አሁን ተስማምቶ መጫወት ይችላል። በእንግሊዝ ወደ ቤኔፊካም ሊሄድ ይችላል። ማርኮ ሲልቫ በዛሉና የሚሉ ጉዳዮችን ስንሰማ ነበረ። ሚኬል አርቴታ ያነሳቸውን ጉዳዮች በየማሉ አነሳላችኋለሁ። ለምሳሌ ዝሪ ኮንሳ በቀጣይ በአስቶን ቪላ ጨዋታ ላይ እንመለከቷለን። አቬለብል ነው፣ ለጨዋታው ዝግጁ ነው የሚል ሀሳቡን ሰጥቷል። ብሩኖ ጉማሬዥ ልምድ እየሰራ ይገኛል። ፖቴንሻሊ የመድረስ እድሉ በጣም ሰፊ ነው የሚል ሀሳቡን ሲሰጥ ተመልክቻለሁ። የኤሚሊያኖ ማርቲኔዝ ጉዳይ ቼልሲን በእጅጉ ያሻሽላል ተብሎ ይጠበቃል። ስምነቱ ተጠናቋል። ሂር ዊ ጎ ተብሏል። የዝውውር የተጠናቀቀ ነው። ሁለቱ ክለቦች በ7.5 ሚሊዮን ፓውንድ ዲቡን ኤሚሊያኖ ማርቲኔዝን ለመስፈረም ተስማምተዋል። የዓለም ዋንጫ አሸናፊ ነው። ሁለቱ የባለፉት የዓለም ዋንጫ ፍጻሜዎች ላይ የተጫወተ የዩሮፓ ሊግ አሸናፊ፣ ሁሉንም በጣም ስኬታማ የሚባሉ አመታትን አሳልፏል። በተለይ ደግሞ እድሜው ከሄደ ከ28 አመቱ በኋላ አርሰናልን ለቆ በትልቅ ደረጃ በአርሰናል በኤፍኤ ካፕ ፍጻሜ ላይ ያሳየው ብቃት በጣም የሚወደድለት ነበር። ባለፉት 6-7 አመታት ያሳያቸው ብቃቶች በጣም የሚያስገርሙ ነበሩ። በአርሰናል እድሉን አላገኘም። ከዛ በኋላ በትልቅ ደረጃ አለማችን ላይ ከሚጠቀሱ ግብ ጠባቂዎች በቅርብ አመታት የሚጠቀስ ነው። ቼልሲን በእጅጉ ያሻሽላል። ከሮበርት ሳንቼዝ ጋር ይፎካከራል። ማይክ ፔንደርስም ትናንትና ተጫውቶ ነበረ። እሱንም በደንብ የተመለከትንበት ጉዳይ ነውና የ2 ዓመታት ኮንትራት ተሰጥቶታል። 7.5 ሚሊዮን ፓውንድ ለአርጀንቲናዊ ተጫዋች 33 ዓመቱ ላይ ይገኛል። ቼልሲ ይከፍላል። 1 ዓመት ተጨማሪ ውሉን ማራዘም ይችላል። የ3 ዓመት ውል ማድረግ ይችላል ቼልሲ። ያንን በቀጣይ እንመለከታለን። እስከ 36 ዓመቱ ድረስ በቼልሲ ሊቆይ የሚችልበት እድል አለ። ባለፉት ዓመታት ቼልሲን አሁን የተቀላቀለው ኤሚሊያኖ ማርቲኔዝ ዲቡ ወደ ማንቸስተር ዩናይትድ፣ ወደ ዩቬንቱስ፣ ወደ ኢንተር ሚላን፣ ወደ ተለያዩ ክለቦች ለመዛወር ሙከራ ሲያደርግ እንደነበረ እናስታውሳለን። በመጨረሻም ተሳክቶለታል። በማል የቼልሲን ጨዋታ ላንሳላችሁ። ትናንትና ቼልሲ ጨዋታውን አከናውነው ነበረ። ያከናወነው ጨዋታ ደግሞ በካራባኦ ካፕ ሉተን ታውንን የጃክ ዊልሼርን የቀድሞ አርሰናል ተጫዋችን ቡድን ገጥሞ ነበረ። የጃክ ዊልሼር ቡድን ጥሩ ተፎካክሯል። እስከ 50ኛው ደቂቃ ድረስ ግብ አልተቆጠረበትም ነበረ። ዳኒ ዌልቤክ
በጣም ጥሩ የግንባር ኳስ አስቆጥሮ ቸልሲን ቀዳሚ ያደረገ የቸልሲም የመጀመሪያ ግብ ነው። ስታንፈርድ ብሪጅ ላይ በተለያዩ ማሊያዎች በማንቸስተር ዩናይትድ ማሊያ በአርሰናል ማሊያ ግብ አስቆጥሮ ነበረ። አሁን ግን በስታንፈርድ ብሪጅ የቸልሲን መለያ ለብሶ ለቸልሲ ግብ አስቆጥሯል ዳኒ ዌልቤክ። ከዛ ተጨማሪ ዶፊን 79ኛው ደቂቃ ላይ በራሱ ግብ ላይ ያስቆጥራት ግብ ቸልሲ 2-0 እንዲያሸንፍ አስችሎታል። በቀጣይ ከሌድስ ዩናይትድ ጋር ቸልሲ በካራባኦ ካፕ 3ኛ ዙር ላይ የሚያደርገው ጨዋታ ይጠበቃል። ባርሰሎና ራፊኛ እንዲሁም ደግሞ ፈርሚን ሎፔዝ ባስቆጠሯቸው ግቦች 2-0 በሆነ ውጤት አትሌቲክ ቢልባኦን ማሸነፍ ችሏል። ትናንትና ከነበሩ መርሃ ግብሮች መካከል የሚጠቀሱ ናቸው። ዛሬም የሚጠበቁ ጨዋታዎች አሉ በተለያዩ ሊጎች ላይ። ባየር ሙኒክ ከስቱትጋርት የጀርመን ቡንደስሊጋ የመጀመሪያ ጨዋታ ነው። ባየር ሙኒክ ከስቱትጋርት በሚያደርገው ጨዋታ ይጀመራል። ማንቸስተር ሲቲ ከክሪስታል ፓላስ የሚያደርጉት ጨዋታ ሴልኸርስት ፓርክ ላይ የክሪስታል ፓላሱ አሰልጣኝ በአዲስ መልክ ቡድናቸውን ተረክበዋል። ነገር ግን የመጀመሪያው ጨዋታቸው በጥሩ መንገድ የተጠናቀቀ አልነበረም። ፒየር ሻዥ አሰልጣኝ አሁን በክሪስታል ፓላስ ምን አይነት ቡድን ያሳዩናል? ኤንዞ ማሬስካስ በምን መንገድ እንጠብቃቸዋለን? የዚህ ቡድን ጨዋታ ይጠበቃል። ፓሪስ ሰን ዠርመን ሊልን የሚገጥምበት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። 3:45 ላይ ይደረጋል። የማንቸስተር ሲቲ ጨዋታ 4 ሰዓት ላይ የሚደረግ ነው። ኤስ ሚላን ቬኔዚያን የሚገጥምበት ጨዋታም እንዲሁ ተጠባቂ ከሚባሉ መርሃ ግብሮች መካከል የሚጠቀስ ነው። በዚሁ የሳምንቱ መጨረሻ ጨዋታዎችን ለማንሳት ያክል ቅዳሜ ከሚጠበቀው ጨዋታ መካከል ስፐርስ ኒውካስል ዩናይትድን የሚገጥምበት ጨዋታ አንደኛው መርሃ ግብር ነው። ሴቪያና አትሌቲኮ ማድሪድም ጨዋታቸውን ያደርጋሉ ቅዳሜ ዕለት። ሊቨርፑልም ኖቲንጋም ፎረስትን በምሳ ሰዓት መርሃ ግብር የሚገጥምበት ጨዋታ አንፊልድ ላይ ይደረጋል። ቸልሲ እሁድ ዕለት ብራይተንን ይገጥማል። 10 ሰዓት ላይ የሚያከናውነው ጨዋታ ማንቸስተር ዩናይትድ ኢፕስዊችታውንን ከፕሪሚየር ሊጉ የመጀመሪያ ሽንፈት ቀና ለማለት ለማገገም 12 ሰዓት ከ30 ላይ በኦልትራፎርድ ይጫወታል። ሪያል ማድሪድም ማላጋን 12 ሰዓት ላይ ሳንቲያጎ በርናባው ላይ የሚገጥምበት ጨዋታ ከሚጠበቁ መርሃ ግብሮች መካከል የሚጠቀስ ነው። አርሰናል ሰኞ ዕለት ከአስቶን ቪላ ጋር ይጫወታል። ባርሰሎናም ሰኞ ነው ከራዮ ቫይካኖ ጋር ጨዋታውን የሚያከናውነው። እነዚህ መርሃ ግብሮች በሳምንቱ መጨረሻ በሊጎች የሚጠበቁ መርሃ ግብሮች ናቸው። ከቸልሲ ጉዳዮች ከሊግ መርሃ ግብሮችም ወጣ ብለን ኤንዞ ፈርናንዴዝ ጉዳይን መለስ ብለን እናነሳለን። በቸልሲ ቤት ሌሎችም የሚነሱ ጉዳዮች አሉ። ማንቸስተር ዩናይትድን በተመለከተ በጣም አስገራሚ ዝውውር ሰምተናል። ፊዮሬንቲና ባለፉት ጊዜያት ላይ ስሙ ሲነሳ አልነበረም። እነ ናፖሊ፣ ሌሎችም የጣሊያን ክለቦች ዩቬንቱስም ሲባል ነበረ። ጆሹዋ ዜርኬዝ ሆላንዳዊን አጥቂ ለማስፈረም ፍላጎት አላቸው ተብሎ ስማቸው ሲጠቀሱ የነበሩ ቡድኖች አሁን ግን በማንቸስተር ዩናይትድ በኩል ከሰማናቸው ዝውውሮች መካከል ፊዮሬንቲና ይህንን ተጫዋች ለማስፈረም እንቅስቃሴ ላይ ይገኛል። ጆሹዋ ዜርኬዝን በውሰት ውል 5 ሚሊዮን ዩሮ ደግሞ የውሰት ውል ክፍያ እንዳቀረበና ተጫዋቹን በቋሚነት የማስፈረም መብት አለው። ለማንቸስተር ዩናይትድ ጥሩ ዲል ይመስላል። ተጫዋቹ በተለይ በዛው በፊዮሬንቲና ጥሩ ፐርፎርም የሚያደርገ ከሆነ በቀጣይ የሚጠበቅ ጉዳይ ሆኖ እንመለከተዋለን። ከአርሰናል ጋር በተያዘ የጌልማሬን ጉዳይ በጣም አነጋጋሪ ሆኗል። ትናንትና በሞናኮ ተገኝተው ነበር። የሰጡት ሀሳብ አለ። የባርሰሎናው ምክትል ፕሬዝዳንትም የሰጧቸው ጉዳዮች የሰጧቸው ሀሳቦች አሉ። በሁሊያን አልቫሬዝ ጉዳይ ላይ ብዙ እየተባለ ይገኛል። እኔ ቃሌን ሰጥቻለሁ ወደ ባርሰሎና በጭራሽ አይደም ብለው ዳግም አረጋግጠዋል። ከተጫዋቹ ጋር ተነጋግረናል። በተጫዋቹ ወኪሎች በኩልም ያነሳናቸው ጉዳዮች አሉ። ወደ ባርሰሎና አይደም፣ ወደ ሌሎች ክለቦች ግን የሚሄድ ከሆነ ነገሩን እናመቻችለት ብለናል ብለዋል። ያ ማለት አሁን ጉዳዩ የሁሊያን አልቫሬዝ ውሳኔ ብቻ ይጠበቃል። ጉዳዩ ከሁሊያን አልቫሬዝ ጋር የሚያያዝ ነው። ባርሰሎና ምንም አይነት እድል የለውም። በባርሰሎና በኩልም ራፊኛን እንደ 9 ቁጥር እየተጠቀሙ ለመቀጠል ከዛ በተጨማሪ በተሻለ መንገድ ባርሰሎና ሌሎች አማራጮችን በመጨረሻ ቀናት ላይ ዲል ማድረግ የሚችል ከሆነ ሊመለከት ወስኗል። የአትሌቲኮ ማድሪድና የባርሰሎና ድርድር የባርሰሎና ጉዳይ ያበቃለት ሆኗል። በጣም ተሰላይተናል፣ በጣም ተማረናል ብለዋል። ትራንስፓረንሲ የለም፣ ግልጽነት የለም፣ ፕሮፌሽናሊዝም የለም። በባርሰሎና በኩል ያንን ነገር አተኗል። ሁሊያን አልቫሬዝ ወደ ባርሰሎና በጭራሽ አይዘዋወርም፣ ቃሌን ሰጥቻለሁ ብሏል። ጊልማሬን ባለፉት 2 ቀናት ልምምድ አልሰራም፣ ልምምድ ላይ አልተገኘም፣ ብዙ እየተባለበት ያለ ጉዳይ ነው። በተጫዋቹ በኩል አሁንም እየሰማናቸው ያሉ ጉዳዮች አሉ። የባርሰሎና ፕሬዝዳንት ትናንትና በሞናኮ ተገኝተው ነበረ። ምክትል ፕሬዝዳንቱ ራፋ ዩስቴ ያነሷቸው ጉዳዮች አሉ። ባርሰሎና
በፕሮፌሽናሊዝም ሞዴል የሚሆን ነው በእግር ኳሱ ዓለም ላይና ለብዙ ዓመት ሰርቻለሁ። ባርሰሎና ይህንን ነገር በደንብ የሚያሟላ ክለብ ነው። የአትሌቲኮው ስራ አስፈጻሚ ጊልማሪን የሰጡት ሀሳብ በጣም ፍጹም የተቃረነ ቀይ መስመርን ያለፈ ነው። ስለ ኡሊያን አልቫሬዝም ስለኛም የሰጡት ሀሳብ ብለዋል። ነገር ግን ጊልማሪን በበኩላቸው በእግር ኳስ ባለፉት 30 ዓመታት ቆይቻለሁ፣ የኔ ቃል የመጨረሻ ነው የሚል ሀሳባቸውን ሰጥተዋል። ቦርዱ ድጋፍ ሰጥቶኛል፣ በጋራ እንደ ቡድን የወሰነ ነው። ለባርሰሎና ኡሊያን አልቫሬዝ አይሸጥም፣ ወደ ባርሰሎና አይዘዋወርም፣ ይህ ያለቀ የተረጋገጠ ጉዳይ ነው የሚል ሀሳባቸውን ሰጥተዋል። በእርግጥ ከቀናት በፊትም ሲሉት የነበረውን ጉዳይም ደግመዋል። በሞናኮ ከሙቪስታር ጋር ተነጋግረው ነበረ። በሙቪስታር ቃለመጠይቅ ተደርጎላቸው ነበረ። ኡሊያን አልቫሬዝ ባለፉት ቀናት ላይ ጥሩ ጤንነት ላይ አይገኝም። አንዳንድ ሰዎች በጥሩ መንገድ አልመሩትም፣ ጥሩ አማካሪ የለውም። ያ ደግሞ እንድጸጸት ያደርገኛል። በጣም የሚገርም ፐርሶናሊቲ ያለው በጣም ጥሩ ግለሰብ ነው። ነገር ግን በጣም እንዲወዛገብ በብዙ ኮንፊውዝድ አድርገውታል ብለዋል። በጣም ከባድ ጊዜ ላይ እንዳለ እረዳለው። ፕሮፌሽናሊዝም በባርሰሎና በኩል የለም፣ ግልጽነት የለም በባርሰሎና በኩል ምንም የምንደራደረው የተደራደርነውም ነገር በባርሰሎና በኩል የለም ብለዋል። አሁን ኡሊያን አልቫሬዝ መዳረሻው ወዴት ይሆናል? እድሎቹ በሙሉ በጣም እንደሰፉ እየተመለከተን እንገኛለን። ብዙ እየተነሱ ያሉ ጉዳዮች አሉ በባርሰሎና ቤት በአርሰናል በኩል። አርሰናልን በተመለከተ አሰልጣኝ ሚኬል አርቴታ የሰጣቸውን አንድ ሁለት ጉዳዮች ላንሳና ወደ ሌሎች መረጃዎች አልፋለሁ። ጋብሪኤል ጄሱስን በተመለከተ በባለፉት ቀናት ላይ ከአርሰናል ዋናው ቡድን ጋር ልምድ እየሰራ አይደለም። በቡድን ውስጥ ያሉን የተጫዋቾች ቁጥር በዝቷል። ስለዚህ ውሳኔ ወሰነናል፣ ጋብሪኤል ጄሱስ ከቡድኑ ጋር ልምድ እንዳይሰራ፣ ምክንያቱም ያለን የተጫዋች ቁጥር ስለበዛ ያንን ማኔጅ ማድረግ ስላለብን ነው ብሏል። ጋብሪኤል ማርሴሊንም በተመለከተ ተመሳሳይ ሀሳብ ሰጥቷል። ጋብሪኤል ማርሴሊ ሁላችንም በጣም እንወደዋለን። ምን ለአርሰናል እንደሰጠ እንዴት እንደምንወደው እኛን የምናውቀው ነገር ግን ውጤቱ ምንም ይሁን ምን ከሱ ጋር ተስማምተናል፣ ተነጋግረናል። ከጋብሪኤል ጄሱስ ጋር ከጋብሪኤል ማርሴሊ ጋር በየቀኑ ተነጋግረናል። ንግግራችን በጣም በመልካም የተጠናቀቀ ነው። ጥሩ ነገሮችን ያካተተ ነው። በደንብ የተስማማንበት የተግባባንበት ነው ብሏል። አንዳንድ ጊዜ ተጫዋቾች ክለቡን ሲለቁ ተማምነው ያ የመጨረሻ መሆኑን ተረድተው ቢለቁ በጣም ጥሩ ነውና ያንን ለማድረግ በሚኬል አርቴታ በኩል ተሞክሯል። በደንብ ያረጋገጠው ጉዳይ እንደሆነ ተመልክተናል። ሁሉም ሌሎች ተጨማሪ ጉዳዮችንም ከአርሰናል ጋር በተያያዘ እናነሳለን። የማንቸስተር ሲቲን ጉዳይ ላንሳ። ጃክ ግሪሊሽ ከማንቸስተር ሲቲ እንደሚለቅ እየተጠበቀ ይገኛል። ብዙ ክለቦች አሉ። ማንቸስተር ሲቲ ደግሞ በኤቨርተን ይፈልጋል። ጃክ ግሪሊሽ ከኤቨርተን ደግሞ ኤልማን ኔዲያይን ይፈልጋል። ትስስሮች አሉ። አሰልጣኝ ኤንዞ ማሬስካ በተጫዋቹ ጉዳይ ላይ የሰጠው ሀሳብ አለ። ጃክ ግሪሊሽን በተመለከተ ብዙ እየተሰጡ ያሉ ሀሳቦች አሉ። ጃክ እዚህ ነው ይቆያል ከኛ ጋር፣ የኔም ዲዩቲ እሱን በየቀኑ እሱ እዚህ እስካለ ድረስ በጣም በበጎ ነገር በጥሩ መንገድ ለሱ ቤስት በሆነ በጣም በሚመቸው መንገድ እንዲሻሻል ማድረግ ነው። በሚቀጥሉት 4-5 ቀናት ላይ ምን እንደሚፈጠር እንመለከታለን። ከጃክ ግሪሊሽ ጋር በየቀኑ እየተነጋገርኩ እገኛለሁ። ምን እንደሚፈጠር በቀጣይ እንመለከታለን የሚል አስተያየታቸውን ሰጥተዋል። በቀጣይም በትክክልም ጃክ ግሪሊሽ በክለቡ ይቆያል ወይስ ደግሞ ወደ ሰንደርላንድ፣ ወደ ኤቨርተን፣ ወደ አስቶን ቪላ የሚሄድበት እድል አለ? ከእንግሊዝ ውጭስ ይሄዳል ወይ የሚለውን በደንብ ለመመልከት እንሞክራለን። ከዛ ውጪ በማንቸስተር ዩናይትድ በኩል የብራይተኑን ፍሬዲ ካዲዮግሉን ለማስፈረም ፍላጎት እንዳለ የሚያሳዩ ዘገባዎች አሉ። በግራ መስመር ተከላካይ ቦታ ላይ አሁን ማንቸስተር ዩናይትድ ተጫዋቾች ያስፈልጉታል። ተከላካይ ስፍራ ላይ ማንቸስተር ዩናይትድ ከሌሎች ክለቦች በበለጠ መጠናከር አለበት። ቻምፒየንስ ሊግ ላይ ትልልቅ ቡድኖችን ገጥሞ ይጀምራል። እሱም ቀላል የሚባል ፈተና አይደለም። አትሌቲኮ ማድሪድ፣ ሮማ፣ ባየር ሙኒክ በተለይ ከሌሎች ቡድኖች አንጻር ቀላል የሚባሉ ተጋጣሚዎች አሉት። ለምሳሌ አርሰናል በጣም ቶፕ ላይ ያሉ ቡድኖችን ይገጥማል በአውሮፓ ቻምፒየንስ ሊግ። ከዛም ዝቅ ብሎ በጣም ዝቅተኛ ግምት የሚሰጣቸውን ቡድኖችም ይገጥማል። ዶርትመንድ፣ ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድ በጣም በትልቅ ደረጃ የሚጠቀሱ ናቸው። እንደ ስላቪያ ፕራግ እንዲሁም ደግሞ ሳባን የመሰለ ቡድን ይገጥማል። እነ ናፖሊም አይነት በጣም ጠንካራ ቡድኖች አሉና ለሁሉም በቡድኖቹ በኩል ያሉ ጥንካሬዎች፣ ልዩነቶች ይነሳሉ። ኤንዞ ፈርናንዴዝን በተመለከተ በቸልሲ ቤት መቆያው ምን ያክል ነው? ምን አይነት አዳዲስ ነገሮች አሉ? ትናንትና
ቸልሲ ባደረገው የካራባኦ ካፕ ጨዋታ ላይ ሉተን ታውንን ሲገጥም ከስብስቡ ውጪ ነበር። የኔና የክለቡ ውሳኔ ነው። በቀጣይ ሰርፕራይዝ ይኖራል፣ በተጫዋቹ በኩል አዳዲስ የምትሰማቸው ነገሮች አሉ የሚል ሀሳቡን ሰጥቷል። አሰልጣኝ ቻቪ አሎንሶ ማንቸስተር ሲቲ ኦመር መርሙሽን መሰጡ ተረጋግጧል። በውሰት ውል ቶትንሃም ሆትስፐርን ይቀላቀላል። ከዛ በኋላ በአስገዳጅ አንቀጾች በ50 ሚሊዮን ፓውንድ እስከ አዶንሱ 10 ሚሊዮን ፓውንድም ጭምር በአጠቃላይ እስከ 60 ሚሊዮን ፓውንድ ትልቁ ጣሪያ ክፍያ ሊሆን ይችላል። 60 ሚሊዮን ፓውንድ ድረስ ሊደርስ በሚችል ክፍያ ተጫዋቹ የማንቸስተር ሲቲ ተጫዋችነቱ አብቅቶ አዲሱ የቶትንሃም ሆትስፐር ተጫዋች ሆኗል። ቶትንሃም ምን ያክል ራሱን እያጠናከረ እንዳለ በደንብ እየተመለከታችሁ ትገኛላችሁ ብለን እናስባለን። ብዙ እየተባለበት ያለ የዝውውር እንቅስቃሴ ነው። በቀጣይ ቀናትም ዝውውሮች በስፋት ይኖራሉ። ከሊቨርፑል ጋር በተያዘ ሂድዊጎ ተብሎለታል። ብራድሊ ባርኮላ በ120 ሚሊዮን ፓውንድ ፓኬጅ ወደ ሊቨርፑል የተጠናቀቀ ዝውውር ነው። በቀጣይ ቀናት የሕክምና ምርመራውን አጠናቆ ለቀጣይ ጨዋታዎች ይደርሳል። ነገር ግን በዚህ ሳምንት ሊቨርፑል በሚያደርገው የቅዳሜ መርሃ ግብር ላይ ብራድሊ ባርኮላን አንመለከተውም። በስቴዲየም በአንፊልድ ተገኝቶ ግን ከሊቨርፑል ደጋፊዎች ጋር ሊተዋወቅ ይችላል። ኤዝሪ ኮንሳ ባለፈው ሳምንት ኮቬንትሪ ሲቲን አርሰናል ሲገጥም በሜዳ ላይ እንደተመለከት ነው ማለት ነው። በስቴዲየም በኤምሬትስ ስቴዲየም ተመልክተነው ነበረ። ብራድሊ ባርኮላ ዝውውሩ ተጠናቋል። አሁን ሊቨርፑል ሌላ ተጫዋች ያስፈልጓል። ብራድሊ ባርኮላ በቂ አይደለም። የኩባ ሚንቴ እንዲሁም ደግሞ ኢስማኤል አሳር አይነት ተጫዋቾች በሊቨርፑል እየተፈለገ ይገኛል። ባይሆን የሚድ በጀት የሚባል አይነት አቨሬጅ አይነት ተጫዋችን ለማስፈረም ጥረት ማድረጋቸው የሚቀር አይደለም። ለሁሉም ክብሯትና ክብሯን ስፖርታዊ ጉዳዮቻችንን እየሰማችሁ ትገኛላችሁ። ቤስት ስፖርት ኢትዮጵያ ቻናል ከእናንተ ጋር ሁሌ አብሮ ይቆያል። አዳዲስ ጉዳዮችን ይዘን እናንተን ለማስደሰት ጥሩ መረጃዎች እንድታገኙ ጥረት እያደረግን እንገኛለን። እናንተም ጥረታችንን ማገዝ ይኖርባችኋል። ላይክ አድርጉ፣ ሼር አድርጉ፣ ቤተሰብነታችሁን አሳዩን። ቻናላችንን ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛለን። 167,000 ሰብስክራይበሮችን ይዘናል። ትናንትና የጻፋችሁልን መልእክቶች አሉ። የመጀመሪያው መልእክት ተክላብ ተስፋ ጽዮን ነው። ከልብ እናመሰግናለን። ሁሌም ስለምትጽፍልን መልእክት የዘውትር አድማጫችን ነው። ነጅብ ሰንገሮ እንዴት ናችሁ? ነጅብ ነኝ ከናይሮቢ የቼልሲ ደጋፊ ነኝ። ኒክላስ ጃክሰን ወደ አስቶን ቪላ መሄዱ አይቀርም ብሏል። ያለቀ ዝውውር ነው። ወደ አስቶን ቪላ ተቀላቅሏል። ኤሚሊያኖ ማርቲኔዝ ወደ ቼልሲ ለመቀላቀል የተቃረበ ይመስላልም ብሎናል። የዚህም ዝውውር ተጠናቋል። ትናንትና የጻፈልን መልእክት ነው። ጥሩ ግብ ጠባቂ አግኝተናል፣ ከሮበርት ሳንቼዝ የሚሻል ይመስለኛል ብሏል። በትክክልም የሮበርት ሳንቼዝን ክፍተቶች በደንብ የሚሞላ ነው። ፓማባይ እናመሰግናለን። የዘውትር አድማጫችን ነው። አረጋው አዲስ አድማጫችን ነው። ከየት ነው የጻፈልን? አረጋው አማረ በተለይ ሰላም ቤስቶች እንዴት ናችሁ? በጣም ነው የምንወዳችሁ። አረጋው ነኝ ከዚምባብዌ ነው የምጽፍላችሁ ብሎናል። ከልብ እናመሰግናለን። ከየት እንደምትጽፉልንም ብታስቀምጡልን ደስ ይለናል። የት እንዳላችሁ ማወቅ ለእኛ ደስታን ይሰጠናል። እናመሰግናለን። ጥላውን እሸቴ ሰላም ቤስቶች እንዴት ናችሁ? ከአቡዳቢ እኔ የምጽፍላችሁ ጥላውን ነኝ። አረ ማንቸስተር የሚባል ቡድን እያሳሰበኝ ነው። ተጫዋቾች ግዢ ላይ ከየትኛውም ክለብ በላይ መሳተፍ ነበረበት። የ2-0 ሽንፈቱ ብዙ ችግሮችን አሳይቷል። ማልሜዳ ላይ ከነበረው ብሶበት ነው የመጣው። ከቼልሲ የፈረመው አንድሬ ሳንቶሽም የሚባል ልጅ የመጀመሪያ አሰላለፍ ውስጥ መካተት የለበትም ብሏል። በቀጣይ ካርሎስ ባሌባ በሙሉ የማች ፊትነስ ላይ ሲደርስ ያንን ቦታ ይሸፍናል ብለን እንጠብቃለን። ነገር ግን በትክክል የማንቸስተር ዩናይትድ ጉዳይ በደንብ የሚያሳስብ ነው። በግራ መስመር ተከላካይ ቦታ ላይ አንድ ኡነኛ ሴንተር ባክም ጭምር መጨመር ነበረበት። አመቱ ረጅም እንዳይሆንበት እሰጋለሁ። አሰልጣኝ ማይክል ካሪክ በችግር ጀምሯል። ቀጣይ የሚደረጉ ጨዋታዎችም ለማንቸስተር ዩናይትድ ቀላል የሚባሉ እንዳልሆኑ ማንሳት ይቻላል። ኤፍሲ ታውንን እሁድ ዕለት ይገጥማል 12:30 ላይ። ከዛ በኋላ ግን ኤቨርተን ከማንቸስተር ማንቸስተር ዩናይትድ ሌላ የሚያደርገው ጨዋታ የኤፍኤል ካፕ ላይ ብራይተንን ይገጥማል። አትሌቲኮ ማድሪድን በቻምፒየንስ ሊግ፣ ኮሞን በቻምፒየንስ ሊግ የሚገጥምባቸው ጨዋታዎች ይጠበቃሉ። ከማንቸስተር ዩናይትድ ጋር በተያያዘ በጣም ቀላል የሚባሉ ጨዋታዎች አይደሉም እና የማንቸስተር ዩናይትድ የማንቸስተር ሲቲ ጨዋታ ይጠበቃል በፕሪሚየር ሊግ ላይ። እነዚህ በጣም ከባባድ የሚባሉ ጨዋታዎች ናቸው። ብራይተንን ከገጠመ በኋላ ቀጥታ የማንቸስተር ሲቲ ጨዋታ ነው። የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ደግሞ በየማሉ ሊመጡ ይችላሉ። ቶትንሃም፣ ፉልሃም ከማንቸስተር ሲቲ ጨዋታ በኋላ የሚጠበቁ ናቸውና በደንብ የሚያሳስብ ነው። ስጋት በጣም ግልጽ ነው። ጥላውን ከአቡዳቢ ከልብ እናመሰግናለን። ጌራ ሰሞ ቤስቶች አልቫሬዝ አርሰናል ይመጣል ምን ብሏል? እናመሰግናለን።
ታደለ ገለታ የዘውትር አድማጫችን ነው። በጣም ጥሩ ዝውውሮችን እያየን ነው። ቸልሲ ማርቲኔዝን ካስፈረመ አሪፍ ነው። ኒውካስል ዩናይትድ ኒኮን ማስፈረሙ ጥሩ ነው። ቪላ ጎርሴስካን ማስፈረሙ አሪፍ ተጫዋች አግኝቷል። የማንቸስተር ዩናይትድ ጉዳይ የኔው ማንቸስተር ዩናይትድ ግን ጥሩ ተከላካይ ሳያስፈርም ባየር ሙኒክ 5 በላይ ግብ እንደሚያስቆጥርበት እርግጠኛ ነኝ። በጣም ያሳዝናል። ብሬንትፎርድ ከማንቸስተር ዩናይትድ የተሻለ ዝውውር አድርጓል። ሁለት ተከላካይ ካላስፈረሙ መቀለጃ ነው የምንሆነው። ለሁሉም አይዟችሁ ሁሉም የመንቼ ደጋፊዎች የሚመጣውን ነገር ለመቀበል ተዘጋጁ። በተረፈ ሰላም ሁሉልኝ ቤስቶች ብሏል። ከልብ እናመሰግናለን ሁላችሁም ስለጻፋችሁልን መልእክት። በርከት ያሉ ጉዳዮችን አንስተናል። ቆይታችንን እንደወደዳችሁት ተስፋ እናደርጋለን። በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። የዝውውሩ መስኮቱ እስኪጠናቀቅ በሰበር መረጃ አዳዲስ ጉዳዮች በምትሰሙበት ጊዜ መረጋገጫውን ከቤስት ስፖርት አገኛላችሁ። የዛሬን ግን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ሰላማችሁ ይብዛ። በደግ ቆዩን።